ሰበር መረጃ የቶተንሃም ሆትስፐር ክሮሻዊ አለቃ የሆነው ኢጎር ቱዶር እስከ ውድድር ዓመቱ መጨረሻ የቶተንሃም ሆትስፐር አሰልጣኝ ሆኖ የፈረመ የነበረ ቢሆንም ነገር ግን አንድ ወር ከሳምንት ከቆየ በኋላ ከክለቡ በሰባት ጨዋታዎች ስድስቱን በመሸነፍ አንድ ብቻ አቻ በመውጣት በቀጥታ እንደተሰናበተ ነው ሪፖርቶች እየጠቆሙ የሚገኙት። ቶተንሃም ሆትስፐሮች በቀጣይ የሚቀጥሩት አሰልጣኝን በጉት እየተጠበቀ ይገኛል። እንደሚታወቀው በፕሪሚየር ሊጉ ላይም ከወራጅ ቀጠና ላይ ከሚገኘው ዌስትሃም በአንድ ነጥብ ርቀው 30 ነጥቦችን በመያዝ 17ኛ ደረጃ ላይ ተቀምጠው የወራጅ ቀጠና ስጋት ያለባቸው ቡድን እንደሆኑ ይታወሳሉ። ታዲያም እንግዲህ አለቃውን ኢጎር ቱዶርንም እንግዲህ ክለቡ እንዳሰናበተ ነው ሪፖርቶች እያረጋገጡ የሚገኙት። እናንተ ስለ ቶተንሃም ሆትስፐሮች ውሳኔ ምን ትላላችሁ? በቀጣይ ስም የሚመጣው አሰልጣኝ ማን ይመስላችኋል? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ኢጎር ቱዶር በይፋ ከቶተንሃም ጋር ተለያይቷል። የደበረኝ የሚመስል ካለ ደስ ነው ያለኝ። ደስ ማለት ነው ይሄ ቀሽም የሆነ አሰልጣኝ ቀሽም ማለት ነው ያጫወት ቀሽም የሆነ አሰልጣኝ ማለት ነው። በአባቱ ሞት አዝኛለሁ፣ መጽናናቱን ይስጥ። ግን አንተ ቀሽምና ቀሽም ደደብነ አለቃ አጫወት ማለት ነው። እንኳን ወጣ በራስ ፍቃድ። ከዚህ በኋላ በራሳችን ተመራርጠን እየገባን እንጮታለን ወይም ደግሞ አንዱ ሌጀንዳችንን ቁጭ እናደርገዋለን። አለቀ በቃ። ደስ ነው ያለኝ አለቀ። ሰበር ዜና ለሚኮስፐርስ ሰበር ዜና። እንኳን ደስ አለ ሚኮስፐርስ። ክለብህን ጎዳና ይዞል የወጣው አሰልጣኝ ማለት ነው ተባረረ። እንኳን ደስ አለ። እንኳን ለዚህች ቀን አበቃ። የመሬን አንተ እኮ ስትስቅ ራሱ ካየው ስንት ዘመን ነው የሚቆ ኦሬዲ ቡድን በቃ ጎዳና ከወጣ በኋላ በቃ ተስፋ ቆርጠ በዚህ ሳምንት እኔ ደስተኛ ነኝ አላለም። ኳስ ስለሌለ ነው ደስ ያለኝ። አረ እባክህ ያንተ ቋጠሮ ነው ይህን ሳምንት ራሱ ያለ ኳስ እንድናሳልፍ ያደረገን። ታው ይሄንን ታው። ለማንኛውም ጀማው ኢጎር ቱዶርና ቶተንሃም ተለያይቷሉ በስምምነት ማለት ነው። ቀጣይ የቶተንሃም አሰልጣኝ ማን ይሆናል ብላችሁ ትጠብቃላችሁ? ጀማው እስቲ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። እኔ የመጀመሪያ ግምት ሾንዳይሽ ነው ይሆናል ብዬ የምጠብቀው። ምክንያቱም ጀማው ጀለሴ ወራጅ ቀጠና ላይ ያለን ቡድን ማለት ነው የማትረፍ ስፔሻሊስት ነው። ስፔሻሊስት ከጠራችሁ ሾንዳይሽ ነው ማለት። እኔ አሁን በእርግጠኝነት አሁን የምነግራችሁ ነገር ሾንዳይሽ ቶተንሃምን ይይዘዋል፣ ይዞትም ያተርፏል ብዬ ነው የምጠብቀው። ከመውረድ በእርግጠኝነት ያተርፏል ብዬ ነው የምጠብቀው። እስቲ ሐሳባችሁን አካፍሉኝ። የሚያተርፈው ይመስላችኋል ቶተንሃምን? እስቲ የትኛው አሰልጣኝ ሊገባ ይችላል ብላችሁ ትገምታላችሁ? ሐሳባችሁን አካፍሉኝ። ሚኮስፐርስ ኮንግራ፣ ኮፒ ሊንክ፣ ሼር፣ ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ ጀማው። ሰበር መረጃ የቶተንሃም አሰልጣኝ ኢጎር ቱዶር ከኃላፊነታቸው ተሰናብተዋል። ላለፉት 6 ሳምንታት በጥቅሉ ለ7 ጨዋታዎች ቶተንሃም ሆትስፐርን በዋና አሰልጣኝነት በጊዜያዊነት ቢሆንም የመሩት ኢጎር ቱዶር ከደቂቃዎች በፊት ከቶተንሃም ኃላፊነታቸው መሰናበታቸው ይፋ ተደርጓል። ኢጎር ቱዶር በአጠቃላይ በ7 ጨዋታዎች አንድ ብቻ ነው ማሸነፍ የቻሉት። በአውሮፓ ቻምፒየንስ ሊግ አትሌቲኮ ማድሪድን 3-2 ምንም እንኳን በመጀመሪያው ጨዋታ በሰፊ የግብ ልዩነት ቢሸነፉም በመልስ ጨዋታ 3-2 ያሸነፉበት ብቸኛው የድል ውጤት ሆኖ ተመዝግቦላቸዋል። ከዛ ባለፈ አንፊልድ ላይ ነጥብ የተጋሩበት ምናልባት በ7 ጨዋታ የተገደበው ቴኒራቸው ሃይላይት የሚባሉ ሞመንቶች ናቸው። ይሄ ቅጥር ከጅምሩም በእኔ እምነት ስህተት ነበር ብዬ አምናለሁ። ቶተንሃም ካለበት ውስብስብ ችግሮች መነሻነት ቶማስ ፍራንክን ይዞ የውድድር ዘመኑን መጨረስ የተሻለው አማራጭ ነበረ። እንዳለመታደል ሆኖ ፍራንክን አሰናብተው ቱዶርን ቀጥረው ነበረ። ነገር ግን የቱዶር ኤክስፐሪመንትም አልተሳካም። ስለዚህ ቶተንሃም በዘንድሮ የውድድር ዘመን 3ኛ አሰልጣኙን ፍለጋ አማራጮችን እንደሚያማትርና በቀጣይ ቀናት ቡድኑን በዋና አሰልጣኝነት የሚመራው አሰልጣኝ እንደሚታወቅ ተገልጿል። ኖቲንጋም ፎረስት በዚህ ውድድር ዘመን በ4 ሄድ ኮቾች እንደተመራ እናስታውሳለንና ስፐርስም በ3 ሄድ ኮቾች የውድድር ዘመኑን የሚያጠናቅቅ ይሆናል። የክለባችን ዋና አሰልጣኝ የሆነው ኢጎር ቱዶር ከስራው መባረሩን አሁን በወጡ መረጃዎች አይተናል። እና ፋሚሊ በቀጣይ አዲስ አሰልጣኝ እንዲመጣ አልፈልግም። እርስ በርስ ተመራርጠው እንዲጮቱ ነው ፈልገው ተጫዋቾቹ። ምን የባሰ ነገር ይመጣል ከዚህ? ምንም እኮ የባሰ ነገር አይመጣብንም። አሰልጣኝ እንዲመጣም አልፈልግም። ራሳቸው ተጫዋቾቹ ተመራርጠው ይጮታሉ። ሲዝኑ ካለቀ በኋላ መማጸን ነው። ፖስቲንግሉን እንማጸነዋለን፣ ይመለሳል። ግን እናንተ ማን ቢሆን ደስ ይላችኋል? አሁን ቀጣይ አሰልጣኛችን ቶተንሃም አሰልጣኝ ኢጎር ቱዶርን ማሰናበቱን ይፋ አድርጓል። ኢጎር ቱዶር ከ44 ቀናት በፊት ቶተንሃም እግር ኳስ ክለብን መረከባቸው ይታወሳል። ክለቡን ከወራጅ ቀጠና ስጋት ለማውጣት በተሰጣቸው ሚና ግን ተገቢውን ነገር እያከናወኑ አይደለም ይላሉ
ቶትናሞች። እናም አሰልጣኝ ኢጎር ቱዶርን ክሮሺያዊውን የ47 ዓመት አሰልጣኝን በ6 ሳምንታት ቆይታ ብቻ አሰናብተዋቸዋል። ባለፉት 44 ቀናት ወይም የ6 ሳምንታት ቆይታቸው ኢጎር ቱዶር በፕሪሚየር ሊጉ 5 ጨዋታ አድርገው አንድም ጨዋታ ማሸነፍ አልቻሉም። ይህም ብቻ ሳይሆን በ5 ጨዋታዎች 1 ነጥብ ብቻ ነው ያሳኩት። በአውሮፓ ሻምፒዮንስ ሊግ በአትሌቲኮ ማድሪድ ተሸንፈው ከውድድሩ መሰናበታቸው ይታወሳል። በአሁኑ ሰዓትም ቶተንሃም እጅግ ወደ ከፋ ነገር ውስጥ እየገባ ይገኛል። ከወራጅ ቀጠና በ1 ነጥብና በአንድ ደረጃ ብቻ ከፍሎ ይገኛል። እናም የሞራል ስጋት የገባቸው ቶተንሃሞች ኢጎር ቱዶርን በአጭር ቀናት ቆይታ በ44 ቀናት ወይም በ6 ሳምንታት ብቻ ለማሰናበት ተገደዋል። ከጥቂት ቀናት በፊት ኢጎር ቱዶር የአባታቸው ሕይወት ማለፉን ተከትሎ በአባታቸው ሕልፈተ ሕይወት ምክንያት ሀዘን መቀመጣቸውን ይፋ ማድረጋቸው ይታወሳል። አሁን ደግሞ ቶተንሃም ከኢጎር ቱዶር ጋር በይፋ መለያየቱን አሳውቋል። ቀጣይ ቶተንሃምን ከወራጅ ቀጠና ለመታደግ እንዳይወርድ ለማድረግ የትኛው አሰልጣኝ የተሻለ ስራ መስራት ይችላል ብላችሁ ታስባላችሁ? እስኪ ሀሳብ ስጡበት። የፕላስ ምልክቱን በመጫን ፎሎ ያድርጉ። ይህ ትርታ ሲዲ ስፖርት ነው። ኢጎር ቱዶር ከስፐርስ ጋር ተለያየ ይላል። ሚኮ አልጮትም ስለዛ አለበሽቅም ምናምን ነገር ይላል። ምን ሆነ ነው? ሚስቴ ትላንት 5-2 አስቀየመችሽ፣ ዛሬ ደግሞ አሰልጣኝሽ ይህን ወራጅ የሆነ ቡድን ትቼ ነው መሄደው አለ። በእርግጥ አባቱ ስለሞተበት ምናምን ነገር ነው። ለነገሩ ለቅሶ ማሰልጠንም ስፐርስን ማሰልጠንም ለቅሶ ነው አይደል? አይደል ሚኮ ገባሻል? ስፐርስን ሚኮ ያሰልጠን ይሻላል። ማንም ነው ማተርፍሽ። እኔ እንድትወርጂ ይፈልጋለሁ 6 ነጥብ ስለምፈልግ ማለት 6 ነጥብ። በእርግጥ 6 ነጥብ ከቸልሲ ያገኛለሁ። እሱ ሀቅ ነው ገባሻል? ግን 12 ታደርጓለሁ አንቺ ካለሽ ማለት ተረዳሽኝ አይደል? እና ትርፌ እንድትቃጠል መቆየት አለብሽ። ስለዛ ስፐርስን ሚኮ ያሰልጥናት። ሚኮ ቱ ስፐርስ ሂር ዊ ጎ። እንዴት ነው ትላንት ሚስቴን አይሻት አይደል? ሚስቴሽን ትቀጠቅጥሻለች እኮ በቃ ገባሽ አይደል? Are you Spurs in disguise? Spurs in disguise? በቃ ነጭ ለብሰህ ከመጣ ማድሪድ ራሱ እኮ ነጭ ሲለብሱ ተሳስተን እኮ ነው ስፐርስ መስሎን እኮ ልጥፍ ያደረግናቸው ማለት ተረዳንሻል? ትበሽቂያለሽ በቃ ሳትጮሽ የምትበሽቂ ብቸኛ ተጫዋች። እነዛ እኮ መጫወት አቆሙ፣ ላለመብሸቅ ላለመሸነፍ መጫወት አቆሙ። አንቺ ሳትጮሽ የምትበሽቂያለሽ አድቅም ሰውዬ። ሰበር ዜና ኢጎር ቱዶር ከቶተናም አሰልጣኝነታቸው እንደወጡና ቶተናምን እንደለቀቁ ከዚህ በኋላም የቶተናም አሰልጣኝ እንዳልሆኑ ተነግሯል። እንግዲህ አሰልጣኝ እንግዲህ በጊዜያዊ በውጤት ኢፌክቶች ናቸው ከቡድኑ ለቀቁ የተባለው። እናም ቶተናም እንግዲህ ወደ ወራጅ ቀጠና የሚገባበት እድል እንዳለ ሆኖ እንግዲህ ኢጎር ቱዶር ክለቡን ያተርፉታል ተብለው ወደ ክለቡ ቢመጡም ነገር ግን ይህንን ነገር ማሳካት ሳይችሉ ቀርቷል። እናም ቶተናሞች እንግዲህ ከአሰልጣኙ ጋር በመስማማት አሰልጣኙ እንግዲህ ከክለቡ ለቀዋል ማለት ነው። ለማንኛውም ኢጎር ቱዶር ዩቬንቱስን የሚያሰልጥነው የነበሩ አሰልጣኝ ቢሆንም በእንደዚህ አይነቱ ምክንያት ከዩቬንቱስ ሞቶ ነው ወደ ቶተናም የመጡት እና ቶተናሞችም እንግዲህ እኚህን አሰልጣኝ አሰናብቷቸዋል ማለት ነው። ለማንኛውም ይህ ቪዲዮ ለሌሎች ዘግይቶ እንዳይደርስ ኮፒ ሊንክና ሪፖስት በማድረግ ቶሎ አድርሱላቸው።